የሚባል ነገር አለ። ቆይ ምን በላሽ ነው እንደዚህ ስሜት ያደረገች? ብነግርህ ምን ዋጋ አለው? ምናልባት እንደዛ ለማለት ይበቃል። ለምን ያለችሽን አትናገሪ? ምንድን ነው ያለችሽ? እዝራ ምንም ያህል ልትወዳት ትችላለህ፣ ግን ደግሞ በክብር ያገባኝ ሚስትህ ነኝ። እኔ እዚህ ቤት ውስጥ እስካለው ድረስ መኝታ ቤቴ ገብታ አብሬው አድራለሁ ማለት አትችልም። አታስቢ፣ ከዚህ በኋላ እዚህ አትመጣም። እሺ እዝራ እባክህ ተረዳኝ። እኔ እየተጨነኩ ያለሁት ለራሴ ክብር ብቻ አይደለም። አንቺ ግጂ እንዴ! አንቺ ሜርሲ ምን እየሆንሽ ነው? ቆይ አንቺ ልጅ እንዴት ነው መረን የለቀቅሽው? ልጅቷን እንዲህ በጥፊ ተመቻታል? አንጭርጭርሽ ምንድን ነው? ትሰሚኛለሽ? አንቺ ገረድ አሁኑኑ ይሄን ቤት ለቀሽ እንድትወጪ እፈልጋለሁ። ይቅርታ፣ ወደ ክፍሌ ብገባ ይሻለኛል። እንዳይመስልሽ እኔ ነኝ የማረባ። ሰላም የተከበራችሁና የተወደዳችሁ ወደ ቤተሰቦቼ ሰላማችሁ ብዝት 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 ይበልልኝ በያላችሁበት የዓለም ዳርቻ። ተወዳጁ ሀብል እጅግ አጓጊና ልብ አንጠልጣይ ተወዳጅ አዲስ የጀመረ ብዙ እንቁ የሆኑ በጣም ምርጥ ብቃታቸውን የሚያሳዩ ታዋቂ ሰዎች የሚሰሩበት አልቃሿ ብሌን ሀረግ ላይ የምናውቀው ቃል ኖላዊ ላይ የምናውቃት ደግሞ ወይዘሮ ዘርፌ አለችበት። አቶ በኃይሉ ኑሃሜ ላይ መልካም ስራውን እያስታወስን አደራ ላይ ደግሞ ጨጓራችን እየላጠን ኑኑ አልቃሻዋም አለችበት። እንዴት አገኛችሁት? ውድና የተከበራችሁ ቤተሰቦች አባት የልጁን ወግ ማድረግ አይቶ ልጁ የተስተካከለ ትዳር ኑሮት እኔ ባርፍ እንኳን እኔ ብሞት እንኳን አይቆጨኝም ብሎ በህልም የሚኖር ደግ አባት፣ የእንጀራ እናትየዋ ደግሞ ሀብትን ለመውረስ ይህ ሰውዬ ከሞተ የቤቱ ምሰሶ ተረካቢ እዝራ ስለሆነ ለእዝራ ሚስት ማምጣት አለብኝ ብላ ያመጣቻት የእንጀራ ልጇ ሀብል በግድ እዝራን ካገባች ሁለቱም እንደማይፈቃቀሩ እያወቁ ግን በጊዜ ሂደት ልጄ ይወድሻል እያለ በተስፋ የሚሞላት እጅግ የሚገርመው ኪያ ድራማ ላይ የምናውቃት ደግሞ እጅግ ተወዳጇ ትርሲት አለችበት። ብዙ ደሳስ የሚሉ ሰዎች አሉበት። በጣም የተወሳሰበ ታሪክ ቢሆንም አንዱ የአንዱን ሀብት ውርስ ፍለጋ፣ አንዱ ሀቅን ፍለጋ፣ አንዱ ንጹህ ፍቅርን ፍለጋ የሚደረግ ፍትጊያ ቢሆንም በጣም የሚገርም ብቃት እየተወጡበት ነው። ሀብል ያልተፈቀረችው ሙሽራ፣ ያልተወደደችው ምስኪን ሴት መጨረሻዋ በሱ ፍቅር ጠብ ብሎ እውነተኛ ትዳር፣ በውሸት የተገነባው ትዳር፣ ለአንድ ዓመት እንደ ኩንትራት የተፈረመው ትዳር እውነተኛ ሆኖ ጸድቆ አባቱ እንደተመኘው እመኔ ልጄ ለ4 ወር ምርጥ ባል ሁነ ተንከባከባት፣ ከዛ ውሳኔው ያንተ ነው ብሎ ቃል እንዳስገባው እውነት ያንን ሲያደርግ በመሃል ፍቅሩ አይገባው ይሆን? የቤት አጋዣቸውም እሷስ ለበቀል የመጣችና በአክስትየዋ እዝራን በፍቅር ጠብ አድርጋ ንብረቱን ጥርግ አድርጋ ለመውሰድ የተላከች ተኩላ እንደሆነ ሲያውቅ የሀብል ፍቅር ገብቶት ያችኛዋ እኔ ከልቤ ሳፈቅርሽ አንቺ ለኬን ቁማር እየተጫወትሽብኝ ነበር በማለት ሁሉንም ሚስጥር ማን ነው የሚያጋልጠው? አክስትየዋ ለሀብት ስትሯሯጥ፣ የእንጀራ እናትየዋ ለንብረት ስትፍገመገም ሀቅና መልካም ልብ ሀቅና እውነታ ያለው ማንጋ ነው? እዝራና ሀብል ጋ ነው ወይስ ማንጋ ነው የሚለው ብዙ አጓጊና ልብ አንጠልጣይ ነው። ቋጠሮች ገና ውላቸው አልተገኘም፣ ሀቁ ገና አልተገለጸም። ሁሉም ራስ ወዳድ ሆነው ንብረቱን ለማግኘት የሚያደርጉት ፍትጊያ የሚታይበት ምርጥ ድራማ። ሀብል ያንቺን ንብረት ለማምጣት ብዬ ገና ለገና ባልሽ ይሞታል፣ ሲሞት እዝራ ንብረቱን ይረከባል በሚል ተስፋ እኔ
የማላፈቅረው ሰው ልቤ እየተጎዳ የማላፈቅረውን ሰው አይኔን እያየው አንድ ቀን በንዴት አርፋለሁ። አንቺ ለንብረት ስትፍገመገሚ እኔ ለፍቅር ስሯሯጥ ልቤ ቀጥ ብሎ እኔ ቀድሜ እሞታለሁ ብትላትም ወይዘሮ ዘርፌ እሷ ደግሞ ወደድሽም ጠላሽም ከዛ ከተበሳቆለ ህይወት እዚህ የተንደላቀቀ ህይወት አምነሽ ተቀበይ ሁሉም ያንቺ ነው ብትላትም አሁን ግን ከእዝራ እህት ጀምሮ የእዝራ ክስት ጭምር የቤታቸው አጋዥም ጭምር ሁሉም እንቅፋት እየሆኑባት ነው። ሀብል ግን እውነታው የገባት ሀቁ የተረዳት ትመስላለች። እሱም የእንጀራ እናቷ ለንብረት እነዚህን ቤተሰቦች እንዳጠመደቻቸው የእዝራ አባት ደግሞ ደግ አባት መልካም ሰው ልጇ እሱ እንዲወዳት ለማድረግ እየሞከረ ትክክለኛ ባል እንዲሆንላት እየጣረ በእሷ ላይ እንደሚተማመን የተረዳች ምስኪን ልጅ ናት። እዝራ ግን ለአባቱ ብሎ ቢያገባት እንኳን እውነታው ሲገለጽለት ሜቢ ከተወሰነ ጊዜ በኋላ ትክክለኛ ፍቅር የሚይዘው ይመስላል። እናንተስ እንዴት አገኛችሁት? እናንተስ ምን ገመታችሁ? እናንተስ ምን አሰባችሁ? እጅግ የሚገርም ተወዳጅ ድራማ ይመስላል። ውድና የተከበራችሁ ቤተሰቦቼ በኃይሉ አደራ ላይ ቢያቃጥለን፣ ኑሃሜ ላይ ደግሞ መልካም ስራው እናውቀዋለን። እዚህ ደግሞ ለልጆቹ መልካም አባት ሆኖ ግን በእህቱና በሚስቱ የሚጭበረበር ለልጆቹ ብሎ የሚታገል ደግ አባት ሆኖ ሳለ ክፉ ገንዘብ ሞቱን እያጣደፈው ጉድጓዱን አርቀው እየቆፈሩለት ያለ ምስኪን አባት ይመስላል። ሜቢ ሀብል ይህ ሚስጥርና ይህ የተቀመመ ወጥመድ በትክክል ስለገባት ለእዝራ ትክክለኛ ታማኝ ሚስት ሆና እሱ እስከሚወዳት በትዕግስት የምትጠብቅ ወይም በእያንዳንዱ እንቅስቃሴ የእያንዳንዱ ሰው ቤተሰብ ሚስጥር አውቃ ለእዝራ አባት ትክክለኛ ምራት ለመሆን የምትጥር ምስኪን ሴት ትመስላለች። መጨረሻው ምን ይሆን? ሁሉም ራስ ወዳድ የራሳቸውን ጥቅም ለማግኘት የሚሮጡ ሆነዋል። የእዝራ ክስት በስተመጨረሻም የቤታቸው አጋዥ በእዝራ ፍቅር ወድቃ ክብሯን ዝቅ አድርጋ የቤት አጋዥ ሆነች እንጂ የደህና ቤተሰብ ልጅ ናት በማለት እውነታው ሲገለጽባቸው ለማስመሰል ሞክራለች። ይህስ መጨረሻው ምን ይሆን? ሀቁ ሲረጋገጥና እውነታው ሲፈነዳ ሜቢ ሁሉም ቤተሰብ ሀብል የውሸት ሚስት ወይም ደስተኛ ያልሆነችው ባሏ ያልወደዳት ሙሽራ በስተመጨረሻም የባሏ ንግስት የዚያ ቤት እመቤት የዛ ቤት እንቁ ምራት የምትሆንበት አጋጣሚ ይፈጠራል የሚል እምነት አለን። የወይዘሮ ዘርፌ ተንኮልስ መቼ ነው የሚገለጥበት? የዘርፌና የእሷ እንጀራ እናትና ልጅ መሆናቸው ከታወቀ የበለጠ እዝራ ሊርቃት ይችላል። ግን ከወዲሁ ነገሩ ሲገባት እመነኝ ዘርፌ የኔ እንጀራ እናቴ ናት፣ ለሀፍት ብላ ነው እኔን እዚህ ያመጣችኝ። እኔ ግን ከዚህ ውስጥ ምንም የለውበትም። በዙሪያ ያሉ ሰዎችም እንደገባኝና እንደተረዳሁት ከሆነ የአንተን ሀብት ፈልገው በየቀኑ ወጥመድ እየዘረጉልህ ነው። ለአንተ የሚያስብልህ ለአባት የሚጨነቅልህ ሰው የለም። ዓይንህን ግለጥ። እኔን ካላመንከኝ ጊዜ ፈራጅ ነውና ጊዜው ወስኖ እውነታው ሲፈነዳ ንጋትና የፈረሰ ነገር ሲጠራ ይገባሃል። የዛን ቀን እኔ ሀብል ከጎን ላልሆን እችላለሁ። ግን እመነኝ ወደድክም ጠላህም ለአንተ ክፉ አልመኝም። በእንጀራ እናቴ ጫና ያንተ ሚስት እንደሆን ተገፋፍቼ እዚህ ብመጣም ህይወቴን ሁልጊዜ እንደወቀስኩት ነው። ግን ደስ የሚለኝ ያንተ ደግ አባት ሁልጊዜ እኔን ያጽናናኛል። አንድ ቀን ምርጥ ባል፣ ታማኝ ባል፣ የሚወድሽ የሚያፈቅርሽ ባል ይሆንልሻል በማለት ተስፋ በማድረጌ አለው ትለዋለች። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ